الله أكبر الله أكبر الله أكبر الله أكبر الله أكبر السلام عليكم ورحمة الله وبركاته እንኳን ለ1447ኛው የኢድ አል-ፊጥር በዓል በሰላም አደረሳችሁ። ዛሬ ሳኒ ቲዩብ ልዩ የበዓል ዘገባ ይዞላችሁ መጥቷል። የምንገኘው በአዲስ አበባ ዳርቻ በምትገኘውና በልዩ ድምቀቷ በምትታወቀው ፉሪ አካባቢ ነው። ዛሬ የፉሪ መንገዶች በነጩ ባህላዊ ልብስ ተውበዋል። አየሩን በተክቢራ ድምጽ ታውዷል። ይህንን እጅግ የሚያምር አንድነት አብረን እንመልከት። ገና ረፈድ ሳይል ነበር የፉሪ ነዋሪዎችና ከአካባቢው የመጡ ምዕመናን ወደ መስገጃው ስፍራ መጉረፍ የጀመሩት። በምስሉ ላይ እንደምትመለከቱት ህፃናት በአዲስ ልብሳቸውና በያዙት ባለቀለም ፊኛዎች ለበዓሉ ልዩ ድምቀት ሰጥተውታል። ሽማግሌዎች፣ ወጣቶችና እናቶች በአንድነት ሆነው ወደ ሶላት መስገጃ ስፍራው ሲገሰግሱ ማየት የአንድነታችን ትልቅ ማሳያ ነው። አሁን ሶላቱ ተጀምሯል። በመቶ ሺዎች የሚቆጠሩ ምዕመናን በአንድ ኢማም ተመርተው ለአላህ ስጁድ ሲያደርጉ ማየት ልብን በደስታ ይሞላል። የፉሪ የኢድ ሶላት በስርዓቱና በሰላማዊነቱ ይታወቃል። ከሶላቱ በኋላ የተደረገው ኹጥባም ትኩረቱን ያደረገው በመተሳሰብ በሰላምና በወንድማማችነት ላይ ነበር። ለሀገራችን ሰላም፣ ለታመሙት ጤና፣ ለችግረኞች ደግሞ እረፍት እንዲሆን ዱዓ ተደርጓል። ሶላቱ ተጠናቋል። አሁን ደስታ ወደ የቤቱ ሊገባ ነው። በየመንገዱ የሚደረገው መተቃቀፍና መሳሳቅ የእስላማዊ ፍቅር መገለጫ ነው። ፉሪ ዛሬ የፍቅር ከተማ ሆናለች። ጎረቤት ከጎረቤት፣ ዘመድ ከዘመድና ጓደኛ ከጓደኛ ጋር እየተጋበዘ ወደ በዓል ማዕዱ የሚያመራበት ሰዓት ነው። የዛሬው የፉሪ ኢድ ሶላት ይህን ይመስል ነበር። እኛም በድጋሚ እንኳን አደረሳችሁ እንላለን። በዓሉ የሰላም የጤናና የብልጽግና ይሁንላችሁ። ይህንን ቪዲዮ ከወደዳችሁት ላይክ በማድረግ አበረታቱን። ሌሎች መሰል ዝግጅቶች እንዲደርሷችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።